እሺ እኔ ያረክ ገባና አባቴ ምንድነው ገስትላክ ችግር የለም እናስገባለን። ሰሞን ከለለሽ ወያላ ሚላ ኮንታይኛል አሩኖ ወያላ ፍቅር ነው። what is the name bro? Can you tell me about your name? ፎሎ አረኩኝ። እሺ ወያላ ፍቅር ነው ማይክ አንሳ። ኦኬ ማይክ ማካለፍ ከሆነ በጣም ብዙ ሰዎች አሉ ከታች ጠየቁ ፕሊዝ። ያ ታንክ ዩ። ኦኬ በጣም ፍቅር ነው። እሺ እኔ አልገባኝም እንዳስረዳኝ ካለ ያስረዳኛል። ወያላ ፍቅር ነው። እሺ ሰው መሆን አካባቢ ከዛ ቤዚ ጠፋሽ እኮ ጠፋሽ። አሁን ደግሞ ታብታብ ኦኬ እናድርጋለን። እሺ አሁን ደግሞ ታብታብ ጋይስ ታብታብ ደግሞ ታብታብ። እሺ ሰው መሆን ቀጥይ። እንኳን ደህና መጣሽ። እሺ አደራ የሚባለው ለሰጭ ሳይሆን ለተቀባይ ነው። ለምን ሰጭማ እኮ አንዴ አምኖ ሰጥቷል። ተቀባይ ነው የሚከብደው። የሰው አደራ ነው። ለህሊናም በሃይማኖትም በሁላችንም ሃይማኖት የሰው ገንዘብ ኃጢአት ነው፣ ሐራም ነውና ለሰጭ ሳይሆን አደራ ተብሎ ለተሰጠው ሰው በጣም ነው የሚከብደው። በጣም ሰላም አለይኩም ጀማው። እና ለሰጭ ነው ለተቀባይ ነው የሚከብደው አደራ። እሺ እንጨርሻለን። በዚህ አጋጣሚ የምታነሳቸው ጥያቄዎች በጣም ደስ የሚሉት ቀጥሉበት ሲሆን እናመሰግናለን። ሰው መሆን እሺ አነሳሁት አላየሁትም ነበር። ስለዚህ እናመሰግናለን። ሰው መሆን ከታች ነሽ ድጋሜ ትገቢያለሽ። እሺ ተቀበላችሁ። እሺ ቤዚ can you continue your suggestion? Busy. Busy መጥታለች። እንዴት አለሽ? ኦኬ አዲስ ሰማሉ ከጥሽ ሰለሽ ግራችን ሰለሽ እንዴ ወጣች ምን ነው እዚህ ሳይሰጭ? እሺ ዑመር አልሽሽም ሰላም አለይኩም። ሰላም እንዴት ናችሁ? ደህና ሁሉ ሰላም። ኮፒንግ ካርባይ አሁን ኮፒንግ። እሺ እንኳን ደህና መጣሽ አልሽሽም። አንቺ እንግዲህ ተንተን አግሬሽ እንደምታስመጭ ነው ምናለው። እስኪ ቀጥይ ምን ትይናለሽ ዛሬ? መርሐባ። የአማና ጉዳይ በጣም ከባድ ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ስለ አማና በጣም ደጋግሞ ይነግረናል። ወከዛሊከ ረሱል ሰለላሁ ዐለይሂ ወሰለም አማና ለተቀባዩ ነው ከባዱ እንጂ ለሰጪው ያን ያክል ከባድ ነው ብዬ አላስብም። ለተቀባይ ግን በጣም ከባድ ነው። አላህ ሱብሓነሁ ወተዓላ በሱረቱ ኒሳ አንቀጽ 58 ላይ ኢነላህ ያእሙሩኩም አን ቱዐዱል አማናቲ ኢላ አህሊሃ አላህ እናንተን ያዛችኋል ይላል። አን ቱዐዱ እንድትመልሱ አማናን ሊአህሊሃ ለቤተሰቡ ይላል። ይህ አማና አንድ ሰው አማና ከተቀበለ አማና የመመለስ ግዴታ አለበት። አደራን የመመለስ ግዴታ አለበት። አላህ ሱብሓነሁ ወተዓላ በሱረቱል ሙእሚኑን አንቀጽ 8 ላይ እነዛ የጀነት ገቢዎች ጀነት የሚገቡ ሰዎች ምልክታቸውን ሲነግረን አንዱ ምን ይላል? ወለዚነ ሁም ሊአማናቲሂም ወዐህዲሂም ራዑን ይላል። ታማኝነታቸውና የውል ቃላታቸው የሚጠብቁ ሰዎች ናቸው ይላል። ማዕናቱ አንድ ሰው የጀነት ሰው ማለት ጀነት ከሚገቡ ሰዎች ምልክቶቻቸው አንዱ ማን ናቸው?
አደራን ተቀባይ ሆኖ አደራን ደግሞ በተቀበሉበት መልኩ የሚመልሱ ናቸው ማለት ነው። وكذلك الرسول صلى الله عليه وسلم أحمد بمزقوا حديث لا لا إيمان لمن لا أمانة له ይላሉ። ኢማን የለውም ሰው እውነተኛና አማና ለሌለው ሰው ኢማን ራሱ የለውም ይላሉ። አማና መመለስ ወይ አደራ መመለስ ከኢማን ጋር የተቀመጠና የጀነት ሰዎች ምልክት ሆኖ የተቀመጠ ማለት ነው። وكذلك الترمذي በመዘገበው ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ይላሉ አዱል አማናተ ኢላ መን ኡትሚነ ሚንኩም አዱል አማናት አማናትን መልሱ አማናን አደራን መልሱ ለማን አምኖ ለሰጣችሁ ሰው ይላሉ። አማና መመለስ ቀላል አይደለም። አማና መቀበል ራሱ በጣም ከባድ ነው። አላህ Subhanahu Wa Ta'ala በቁርአን ላይ አደራን ይላል አማናን ለሰማይና ለምድር ሰጠን ከፍራቻቸው የተነሳ መቀበልም ቢላሉ የሰው ልጅ ግን ደካማ ስለሆነ አደራን ተቀበለ ይላል። ማዕናቱ አደራ በጣም ትልቅ የሆነ ጉዳይ ነው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም የሙናፊቅ ባህሪዎችን ሲዘረዝሩ አያቱል ሙናፊቂን ሰላሰት የሙናፊቅ ባህሪዎች 3 ናቸው አሉ። ከ3 አንዱ ምንድነው? ወኢዛ ኡቲሚና ኻነ በታመነ ጊዜ ወይ ደግሞ አደራ በተሰጠህ ጊዜ አደራውን በቅጡ የማይመልስና አደራውን የሚክድ ሰው ነው ማለት ነው። ሙናፊቆች 3 ባህሪዎች አላቸው። ከነዛ 3 ባህሪዎች አንዱ ምንድነው? በአደራቸው የማይታመኑ አደራቸው የማይጠብቁ ነው ማለት ነው። ስለዚህ አደራ ለሰጪው ሳይሆን በጣም ለተቀባዩ ነው ከባድ የሚሆነው ለሚቀበለው አደራ የሚባለው ነገር አሁን ለምሳሌ እንደ ቀላል የምናየው ነገር ነው። ኢቭን ቃል መግባት ምናምን የሚባለው ነገር በቃ አሁን በዚህ ባለንበት ዘመን ሰውን መካዱ ቃል የገባህ ጊዜ አንተ አደራን ተቀብለሃል። ኦኬ ቃል መግባት ማለት ራሱ አደራን መቀበል ማለት ነው። እንደ አሁን ባለንበት ዘመን ላይ አንዱን መካዱ ኦር ደግሞ አደራ ኖርማል ነገር መሆኑ ራሱ የቂያማ ምልክት መሆኑ ረሱል ሰለላሁ ዐለይሂ ወሰለም ያስቀምጡበት ሁኔታ አለ ማለት ነው። አደራ መቀበልና አደራን በተቀበሉበት መልኩ መመለስ በጣም ኢማንን የሚፈልግ አይነት ጉዳይ ነው። ምክንያቱም እነዛ ሙናፊቆች ጀነትን አይገቡም ብሏል አላህ Subhanahu Wa Ta'ala በቁርአን ላይ። وكذلك ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ነግሮናል ማለት ነው። فلذلك ምንድነው ብሎኔ አማና ለተቀባዩ ነው ከባድ የሚሆነው ነገር። አማና ስትቀበሉ ኦር አማና ስትሰጡ ራሱ ከባድነቱ በነገራችን ላይ አማና መስጠትም እምነትን ነው የሚያሳየው። ለምሳሌ አንድ ያላመነ ሰው ቃሉን አይሰጥህም ወይ ደግሞ እምነቱን አይሰጥህም። ስለዚህ ያ እምነትን ማጉደል ማጣት ማለት ስለሆነ አማና እንደ ቀላል ነገር እንዳታዩት ስትቀበሉት የበለጠ በጣም የገባሁትና ከተሳሳቱን ታሪክ ማለት ነው። ተቃውሞች ሰላም ወአለይኩም ሰላም እናመሰግናለን። አንድ ጥያቄ አለኝ ለእሷ ይቅርታና ማለት ነው ከድር ጠይቃት። እሺ በነገራችን ላይ ስራ ላይ ሆኜ ነበር የሰማሁት ማና ማለቴ ነው አሁን ልጠይቃት የፈለኩት። አሁን እህታችን ባረከላሁ ፊኪ ያብራራችው ማብራሪያ ትክክል ነው። ነገር ግን ይሄ ነገር የተመላሹን ነገር አይደለም። ያኔ የተመላሹን ነገር ነው ያብራራሽልን። አንድ ነገር ሰተሽው ለዛ ለሰው እንዲመልስልሽ ማለት ነው። እኛ ግን ያብራራው እናታችን አሁን ያብራራው ማብራሪያ ምንድነው? አንድ ነገር ከሰው ተቀበልሽ አይደል? አንቺ ተቀበለሻል። ለዛ ለሰው ስጥልኝ ብለሽ አሁን ለኔ ለምሳሌ ለዚህ ለሰው ወይም ለዚህ ለሴት እቃ ስጭልኝ ልትይ ነው አይደል እንዴ? አንቺ ለምን ከዛ ከሰው ሶስተኛ ከአካሉ ሰው እቃ ተቀበለሻል። እኔ ደግሞ ወስጄ በአደራ መልክ እቃሽን ለዛ ለሰው ላስረክብ ነው። ይሄን እንዴት ታዋለሽ? ጠይብ ያንን ሰው አደራ ጣልሽብኝ አንቺ አይደል? ይሄ እቃ የሰጠሽኝ በአደራ መልክ አደራን ሳልበላ ቀርቼ እቃው በእጄ ላይ ቢጠፋ እኔ ነው ብለሽ የምትጠይቂኝ ሳይሆን ስለዚህ ይሄ ምን ልትይው ነው? በዚህ መልክ ነው እንጂ የገለጽሽው አጋጣሚ በፊቱ ደግሻለሁ። አዎ ልክ ነሽ። ነገር ግን እኛ ይሄን ማካሄድ በዚህ ነው። ይሄ እንዴት ይታያል?
ሽክረን። አደራ ማለት ትርጉሙ ምንድን ነው? አደራ የሚባለው ነገር ተመላሽ የሆነ ነገር ነው። ዞሮ አደራና ስጦታ የተለየ ነገር ነው። አደራ ማለት ከእምነት ጋር የሚያያይ ነው። አሁን ለምሳሌ አንድ ሰው ዕቃ ይሰጠኛል ማለት እኮ አሁን ቢሆን እኮ ተቀባዩ ነው ተጎጂ ወይ ደግሞ ተቀባዩ አላፍና የወሰደው ገባሽ? ሰጪውማ ሰጠ እኮ በቃ አሁን እንጂ ዕቃ ሰጠሁሽ አይደለ? እኔው የዕቃዬ ከጠፋ አንቺ ነው የምጠይቀው፣ ምክንያቱም ሰጪ ስለሆንኩ። አንቺ ግን ተቀባይ ከሆንሽ ግዴታ እንደ ግዴታ ነው የተቀበልሽው ያንን ነገር። ስለዚህ አንቺ ላይ ነው ማለት ነው ከባድ የሚሆነው ነገር። ሀሳብን ተረዳሹ ይሄ ነው። አደራ የሚባለው ነገር ደግሞ ዞሮ ተመላሽ የሚሆን ነገር። እሺ እናመሰግናለን። ላይ አንድ ኮሜንት አድርገን እሱ ላይ ነበር ቲንክ ያደረኩት እና ቲንክ እስኪ የሌሎችን እንስማና ደግሞ የናኦማሩ የሚመቅድኝ የሚመንገደኛዋል ከታች ደግሞ የሚመጡ አሉ። እንስማ እስኪ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ኢክራም ፈትዋ ምናምን የምትባለች ነው ሁሱ ጋር ሂጂ። ሁሱ ጀለሳቸው ሁሱ ነው ፈትዋ የሚሰጠው። እኔ በፈትዋ አልደረስኩም። ባይሆን እና አልሸሽም ምናምን እንጂ የተሻለ ውስጥ እሺ። ከፈለገ ሁሱን እኛ እናገኝልሻለሁ። ደውዬ ቢሆን አዋራት ነው ችግር ኡመር ሲቀጥል ጌታ ሀሳቡ በጣም አንድ የሚያርስ ከበት ይልም በእርግጥ አማና ለሁሉም ከባድ ነው። ያለ ግን አደራው የሚከብደው ለሁለቱም። አንዳንድ ጊዜ ደግሞ አደራ የተባልከው ነገር አደራ ቀርተህ ያረቃ ወይ አደራ የተባልከው ነገር ወይ ይጠፋብሃል ወይ የሆነ ነገር ይፈጠርብሃል። ለዛ ሰዓት አደራ የሚከብደው ነገር ነው። ለአደራ ተቀባው ነው። ለአደራ ተቀባውማ በቃ እንትን አለ። እንደውም አንዳንድ ጊዜ በወሎ ቋንቋ ምን ይባላል? አደራ አታግዱኝ ይባላል። እና አደራ እንዴት ነገር እንደዚህ እንደሆነ አደራ የሚባል ከሆነ ያ ነገር አደራ ስለበዛበት ወይ ይጣፋል ወይ ደግሞ ያ ነገር ለአደራ ተቀባው ሳይቆም ያ ነገር መንገድ ላይ የሆነ ነገር ሆናል። ይሄ በጣም የሚቀበው አደራ ተቀባው ነው። ሰጪውማ በቃ ተናገረ በቃ አደራ አድርስልኝ ብሎ ሰጪው ይሰጣል ያን ነገር። የሚከብደው ግን አማናውን ያ ሰው ደግሞ ጠብቆ ለመስጠት በጣም የሚከብደው አደራ ተሰጩ ነው የሚከብደው። እና እኔም እንትን የምለው ለምን እኔ ከዚህ በፊት በጣም ብዙ ነገር እንትን አጋጥሞኛል። ኦኬ እናመሰግናለን ኡመር። ያለን ሄድ የተባልከው ቴንኪ ለቅሌ ተከተልሽ ኡመር ቴንኪ በጣም እናመሰግናለን። አሪፍ ሀሳብ ነው። እናመሰግናለን። ለቅሌ ይወጣሽ እሺ መንገደኛ ያቀጥሽ እሺ መንገደኛ ያቀጥሽ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለን ሁሉ ሰላም አልሐምዱሊላህ። በእርግጥ ምንም አይደለም። አሸሽም በደንብ ስላብራራኩ የኔ የምለው ነገር አይኖርም። አይ ጄ እሺ ግን እንደኔ ደግሞ አሁን ያለንበት አሁን ላይ የምንሰማውና የምናየው በሁለቱም በኩል ከባድ እንደሆነ ነው ማለት ነው። እኔ ለአንድ ለማምነው ሰው አደራዬን አሳልፌ ለመስጠት እውነት ለመናገር ቢያንስ 67% የሚሆነው ፍርሃት አለ ወይ የምር አደራዬን ይጠብቅልኛል ወይ አደራዬን ነገ አደራዬን ባይጠብቅልኝ በመሀላችን ያለው ነገር ይቋረጣል ወይንስ ይቀጥላል? እኔ አሁን ላይ በዙሪያ ያሉትን በሙሉ አደራ ስሰጣቸው እውነት ለመናገር በብዙ ጭንቀት ነውና አሁን ላይ በሁለቱም በኩል ከባድ ሆኖ ነው የሚታየኝ። ይሄን ለማለት ያህል ነው። አትሽም ሁሉንም ስለገለጸችው ብዙ ማለት ነው። አመሰግናለሁ። አሁን አንቺ የትኛው አሁን ከየትኛው ወገን ነሽ? ከሰጭ ነው ከተቀባይ? ከሁለቱም የሚባል መልስ እኮ እዚህ ጋር እንዲኖር
አሁን ያለንበት በዙሪያ ያለውን በሙሉ ስታይ የሆነ ነገር 100% እርግጠኛ ሆነ ትሰጣለህ። ለሰጪው ከባድ ነው። በዛ ከሆነ በቃ ለሰጪው ለእኔ ለሁለቱም ነው። ተቀባዩም አደራዬን ጠብቅ ነው ብሎ በግድ ይጨንቃል። ሞርዛን የሚባል ነገር አለ። የትኛው ነው የሚያጋድለው ላንቺ ወዩ የትኛው በቃ በጣም ከባድ ነው ይሰማሻል፣ ከባድ ነው ይታይሻል የሚለውን ሀሳብ መስጭ ነው። እኔ አሁን ለሰጪው ነው። ለምን እንደሆነ ታውቃለህ? ምክንያቱም ያን አደራ ለመጠበቁ ሳይሆን የሚያስጨንቀው በመሀላችሁ ያለው ግንኙነት መቅረቱ ነው። የነበረው ነገር ይቀራል። ያ ነገር ሲቀር ነው እሱ ነገር ያሳስበኛል። እናመሰግናለን። ቴንኪዩ እናወራችሁ ነው። ከታች አስገባኝ የሚባሉ ነው። ቀጥል ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም ናችሁ? እንዴት አመሻችሁ? እንዴት ነህ? ጠፍተሃል? ሰላም ነው? አልሐምዱሊላህ። ረበሽ ነኝ። አላህ ቢጠፋኝ ትላለህ። አትመጣም ላይ ሰሞኑን ሌላ አልሐምዱሊላህ። ሁሉ አማን አልሸሽም ነው ኮመንት ሲወር ምናምን ብለኝ የሆነ ጊዜ ጠፋች። እንግዲህ ኸይር አደራ መስጠት ፈርታ እኮ ነው። አደራ ለመስጠት አደራ እኮ ጊፍት ነው። አደራ ሳይሆን እሰጣችኋለሁ ብላ ነበር። ጊፍት እኔ እራሱ ብላለች። አደራ ቢከብር ሰጭት ብለህ ተቀባይ እንዴት ያስቸግረኛል ትንሽ ብቻ ልክ አይደለም። ቁርጥርጥ ይላል ወይ ሌላ ሰው አስገባና በኋላ እንትን ልበልና እመጣለሁ። እሺ መርሀባ ደስ ይለኛል። እሺ እንኳን ደህና መጣሽ። እሺ ቀጥይ። ወአለይኩም ሰላም ወረህመቱላሂ ወበረካቱህ። አሎ እንዴት ነሽ? ይሰማል። ቀጥይ። በመጀመሪያው በጣም ማሻአላ አደራ የሚከበር ለማኑ በጣም በቃ በዚህ ሰዓት የጠፋ ነገር ነው እና ይህንን አስታውስ በማምጣት በጣም ማሻአላ ብያለሁ። ቀጥል ደግሞ ለተቀባዩ ነው ወይስ ለሰጪው ነው? ይህ ምንም ጥርጥር የለውም። እኔ ለተቀባዩ ነው። አደራ እኔ አንድ ነገር አደራ ብዬ ከሰጠው ለአንተ በቃ ያንተ ነው። እኔ ምንም ማሰብ የለብኝም። ወረዲ አንተ ጋር ይኖራል ብዬ ነው እኔ ኃላፊነቱን ለአንተ ሰጥቻለሁ ማለት ነው። አንተም ብሎ ኃላፊነቱ አንተ ጋር ነው የሚኖረው። መልሶ የምትሰጠኝ አንተ ነው የምትጨነቀው፣ እንዴት እንደምታረግ ምናምን ነገር መቼ ነው በቀላሉ ነገር የአንድ ሰው እኔ ጋር ዕቃ ቢያስቀምጥ አደራ አንቺ ጋር ይቀመጥ አማና ነው ቢለኝ እኔ ነኝ የበለጠ ከዛ ሰው የበለጠ እኔ ነኝ የሚጨነቀው። ይሄ ሰው መቼ ነው መቶ ዕቃውን የሚወስደው? ይሄ አማና ዕቃ ነው፣ ይሄ አማና ነገር ነው ብለን ከቤተሰብ ራሱ ተጀምሮ ለብቻው እንደዚህ ተቀምጦ ነው የሚታየው። ይሄ አማና ዕቃ ነው ተብሎ ማለት ነው። እና ለእህታችን አልሸሽም ብዙ አውርታለች። እንደ እንትንም ሲታይ አውርተዋለች። እሺ በቃ እኔ ጨርሻለሁ። ባጭሩ በቃ ለተቀባዩ ምንም ጥርጥር የለውም። ለተቀባዩ በጣም ከባድ ነው። ሰጪውማ ሰጥቶ እኮ በቃ እርፍ ብሎ ቁጭ አለ። አመሰግናለሁ። እሺ አመሰግናለሁ። ልጅ ለተቀባይ ብለሻል። እንግዲህ ከሰጪው ነው የሚሉን ደግሞ እንደሰማሽው ሀሳባቸውን ሰንዝረዋል። እንግዲህ የትኛው ያጋድላል እዚህ ስንማራ የምናይ ይሆናል። እንግዲህ ማይክሮፎን አጋጣሚ ነው የገባው። እራሱ ነው ያልገባኝ። ትንሽ አውሩበት። ለሆነ ሀሳብ ነበር የገባው። ይሰማል?
አደራ ለሰጭ ነው ለተቀባይ የሚከብደው ቀላል ነው። አደራ ለተቀባይ የሚከብድ ይመስለኛል። ምናልባት ፈተና ያነሳው ከሆነ ነገራቶች አደራ አይነቶች ብዙ ናቸው። በገንዘብ ሊሆን ይችላል፣ በህብረተሰቡ የተለያዩ ነገሮች ሊሆን ይችላሉ። በጣም ብዙ አይነት አደራዎች አሉ። ያንን አደራ በአግባቡ ጠብቆ በስነ ስርዓት በሚጠበቅበት ሁኔታ ወደ ቤተሰቡ ወደ ሰጪው አካል መመለስ ከባድ ነው። ኦኬ አመሰግናለሁ። እሺ ሙጃ ነው የሚለው ሙጃሂድ ሙጃሂድ ሶሪ ሙጃሂድ ናም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንዴት ናችሁ? እንዴት ነህ? ሰላም እንኳን ደህና መጣህ። አልሐምዱሊላህ። ሀሳብህን ስጠን። ደህና ቆይ። ወላሂ ሀሳቡ ያው እንግዲህ ስለምን እንደሆነ ምክንያቱም ባይገባ ያው አደራ ከባድ ነው። አደራ ብቻ ሰጩም በመረጃ መሆን አለበት። አደራውን ያንኛው ሰው የሚከደውም ችግር ነው። በእስላምም ድናችሁን አደራ ተብለናል። ብዙ ነው እንግዲህ በማንኛው በኩል እንደማና አደራ it's not about religion, it's not about ሃይማኖት አይደለም። እዚህ ጋር ላይክ ሶሻል ማህበራዊ እንትናችን ላይ ማህበራዊ ኑሯችን ላይ ባለው አደራ ብንወያይበት ደስ ይለኛል። ምክንያቱም ያማ በቃ የማይካድ ነገር ነው። እኔ እዚህ ጋር አሁን ለምሳሌ አደራ ብለህ የምትሰጠው ነገር ስጦታ አድርስልኝና ብለህ ሊሆን ይችላል። ተቀባዩ ነው ወይስ ሰጪው ከባድ የሚሆንበት የሚለው ነው ቲንክ ማድረግ የፈለጉት። እሺ አንዱን መምረጥ የሚቻለው አዎ አንዱ ነው መምረጥ የሚቻለው። ሁለቱም ከባድ ነው እና አይ እንግዳው ተቀባዩ ነው። ተቀባዩ ነው። አዎ ሊታለል ይችላል። ቢታለልም አደራውን በላ እንደገና ደግሞ እስከመለሰ ያው ጭንቅ ነው። እናመሰግናለን። እሺ አስቻለው ላይ ካነሳለህ አስቻለው አስቻለው እሺ ኤምሽ ማይካሽ ኤም ማይካሽ ኮፕሊንግ አድርጉ ጋይስ ፕሊዝ ሼር ኮፕሊንግ አድርጉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለ አልሐምዱሊላህ። ያው ሀሳቡ አሪፍ ነው። የሚከብደው ለተቀባይ እንደሚነሳ ምክንያቱም ያኔ ሰጪው አደራ መስጠት ትንሽ ቀረብ ይላል። ምክንያቱም ብዙ ጊዜ ተለምዶ ማድረግ ይላሉ ብዙ ሰው ግን የሚቀበለው ሰው ከተቀበለም በኋላ ከባድ ነው ማቆየቱ እና ጭንቅም አለው። ሀሳብ የሚበዛበት አይመስለኛል። ይሄ ይመስላል። ኦኬ ግን እሺ ኮሚሽኖች ነበሩ እስኪ እንስማ ሌሎችን እና እናመሰግናለን። ቴንክ ዩ። እሺ ማይ ሊትል ሲስተር ዋና መጣሽ ሀሳብ ስጨርስ ኮምፕሊት ሸባብ ከስ ማሪያም ላይ እንትና እሺ ማይካሽ እሺ እኔ ሴት ነኝ
አይሰማም? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰምቼሻለሁ። ያው ምን ታንኪያ ያቀረብከው ርዕስ ደስ ይላል። ያው ሀሳብ ለመስጠት ነው። ለተቀባይ አደራ ለተቀባይ ይከብዳል። ኦልሬዲ ያ አደራ የሚሰጠው ሰው አምኖበት ነው አደራ የሚሰጠውና ያ አደራ የሚቀበለው ሰው አደራውን በትክክል ማስቀመጥ ስላለበት ያ ይከብደዋል ብዬ አስባለሁ። አደራ መቀበል ነው ከባዱ። አደራ ተቀብሎ በአግባቡ ማስቀመጥ ይከብዳል። አደራውን መውጣት ስላለበት ማለት ነው የተቀበለው ሰው። ኦኬ፣ ግን የሰጪውን ጭንቀት አስባችሁታል? እዚህ ጋር ሎኪን ካላችሁታል ደረሰ አልደረሰ ጥሎት ይሆን ሰሮት ይሆን እሱ የሆነ ነገር ሆኖ ይሆን ላይክ ያኛው ሰውዬ ደግሞ እንደሚጠብቃችሁ እቃው ይደርሰዋል አይደርሰውም የሚለው ሀሳብ እስኪ እንደው አስባችሁታል? እሱ እንዳለ ሆኖ ያ እቃውን ከማስጠቱ በፊት ነው ይሄን ነገር የሚያስበው። ረዲ ካሰጠ በኋላ ወስኖ ነው ያ ሰው ያስቀምጥልኛል ብሎ ይወጣል ብሎ ነው የሚሰጠው። አስቦ ወስኖ ማለት ነው። ከመስጠቱ በፊት ነው አለማንስ ያ ሰው ሀሳብ ይችላል ግን የሚሰጠው ከወሰነ በኋላ ነው። ከወሰነ የሚወስነው ከሰጠው እናመሰግናለን። እኔ ሴት ነኝ። መቅዲ ቀጥይ ማቋረሻ አለን። አደራ ብዙ አይነት አደራ አለ። አደራ በእቃ በኩል ብቻ አንወስደውም። አደራ ለአንድ ሰው ሲሰጥ ብዙ አይነት አደራ ይሰጣል። አሁን በቤተሰብ እንኳን እንውሰድና የሆነ ያረጀ ሰው ቢኖር ልጆችን አደራ ለአንተ ሰጥቼ ነው የሚል በምድር የሰጠውህን አደራ በሰማይ ነው የምቀበል ይባላል። እና አደራ በጣም ከባድ ነው። ለተቀባው ለሰጪውም አደራ ከባድ ነው፣ እኩል ነው። ምክንያቱም አሁን አንድ ሰው እንደዛ በሞት እያጣጣረ አደራ የሰጠው ሰው ያን አደራ ካልተወጣ አስበዋል በምድር የሰጠውን አደራ በሰማይ ይቀበልሃለሁ ብሎ። ምክንያቱም እግዚአብሔር ይጠይቅሃል። እኔ ባልጠይቅ ከኔ ባላይክ ፈጣሪ ያይካል ብሎ ነውና አደራ ለሰጪውም ለተቀባውም ለሁለቱም ከባድ ነው። አንዳንዴ አደራ ሰጥቶኛል ተብሎ እኮ አደራ ሰጥቶኛል በቃ ችግር የለውም ምናምን ብለህ አደራን ካልተወጣ በምድር የሰጠውን አደራ በሰማይ ነው። ኦልሬዲ እግዚአብሔር ይጠይቅህ ለእግዚአብሔር ሰጥቼዋለሁ ብሎ ነው ያሱኝ። ለእኔ አደራ ለሰጪውም ለተቀባውም ከባድ ነው፣ እኩል ነው። 50-50 ነው በእኔ አስተሳሰብ። እና አደራ በእቃ ብቻ ባንወስደው ጥሩ ነው እኮ። በቃ ብቻ እኮ አንወስደውም እኮ በምንም ነገር ወስደ ነው። ሰጪና ተቀባይ የሚባሉ ሁለት አካሎች አሉ እዚህ ጋር ገብቶሻል። እና ኃላፊነቱ የትኛው ላይ ነው የሚበዛው የሚለው ነው ፖይንት የማደርገው ነው። እና ኃላፊነቱ የትኛው ነው ላይ ከሰጠንም በኋላ ምርጫ ላይ ሰውን ስንመርጥ ማን ይሰድልን የሚለውን ስንመርጥ ነው በጣም ኢሞሽናል ብለን ነው በጣም አላሉ ላይ እንትን ነው ተጨንቀን ምናምን ነው የምንሰጠው። ከሰጠን በኋላ ደግሞ የራሳችን የምንጨነቅበት መንገድ አለ። ተቀባዩ ደግሞ ያን ሁሉ ኃላፊነት ተሸክሞ የሚሄድበት መንገድ አለ። የትኛው ነው ከባድ የሚለው ነው። አሁን በገንዘብ ደረጃ ባለቶቻችን አረብ ሀገር ያለን ልጆች አለን። ለወንድሜ ልስጥ ብሬ ወይስ ለእናቴ ይሻላል ወይ እህቴ ይሻላል? አደራው ማን ይወጣል ብለን እንትን እንላለን። ገብተዋል። ከቤተሰቦቻችን ከእህታችን ከወንድማችን ምን ይሻላል? አባቴ አጥፊ ነው ወንድሜ አጥፊ ነው ብለን ነው አደራ የሚወጣ ሰው ሁለቱም። እኔ አደራ ሰጥቼ የመጣው ሰው ብሬ ቢያጠፋው ስላለው ይጨነቃለሁ። ያም አደራ የተሰጠው ሰው ወይ እሷን ብር አጥፍቼ ይላል። ስለዚህ 50-50 ነው ለእኔ
No, it is not 50-50. It is not 50-50. No, and ነገር ይበልጣል ማለት ወይ ሰጭ ወይ ተቀባይ ይበልጣል። 50-50 ሆነ 50 ሆነ ነገር እኮ እኔ እዚህ ለሆነ ሳደራ ሰጥቼ ስመጣ ኢትዮጵያ ስደት ሀገር ነኝ ያለሁት ያን ነገር እንደኔ ያርጉ ተንከባክቦ ይጠብቀኛል የሚለው ስጋት አለ። ያ ሰውዬ ለእሷ ይሄን ነገር ታማኝ ሆኜ ልጠብቃት የሚለው እንደኔ 50-50 ገብቷል። እኔ የምጨነቀው ያ ሰው የሚጨነቅ የኔ ጭንቀት የሚያውቀው ፈጣሪ ላይ እሱንም ጭንቀት የሚያውቀው ፈጣሪ ነው። ስለዚህ 50-50 ነው ላይ 50-50 ሊሆን አይችልም። ለምን ኦልሬዲ አንድ ሰው ሲሰጥ በቃ ቃሉን አክብሮ በትክክል ያን ነገር ጠብቆ ማቆየት ይከብዳል። ኦኬ አንቺ አንድ ነገር ልጠይቅሽ። ልጅሽን ለምሳሌ አደራ ሰጥተሽ መጣሽ። በቃ አደራ ስለሰጠሁኝ አልጨነቅም። ያ ሰው አደራ ልሰጥቻለሁ ይወጣ ኖ አይን ፌል ትጨነቂያለሽ። እንዴት ነው እንደ እናቱ ሆኖ ይዟል ምናምን የሚለው ነገር አይምሮሽ ውስጥ ይመጣል። ገብቶሻል እንጂ አንድ ሰው ላይ አደራ ስለሰጠው ብቻ አደራሽን ትተያለሽ፣ ትረሻለሽ፣ ሁሉ ነገር ትረሻለሽ ማለት አይደለም። ትጨነቂያለሽ። ይሄ እያለ ነገር ነው እንደኔ። እንዳንቺ ደግሞ አይደለም እኮ አደራ በሁሉም በኩል ማሰብ አለብሽ። በአንድ በኩል በገንዘብ ወይ በቃ አይደለም፣ በሁሉም ነገር በህይወትሽ ውስጥ ባሉ ነገሮች ሁሉ ስለ አደራ ማሰብ አለብሽ። አንድ ነገር ብቻ መውሰድ የለብሽም። ገብቶሻል? እንደዛማ ከሆነ አንድ ነገር በአንድ ነገርማ ከሆነ ገንዘብ ከሆነ ያጣው ካጠፋው ኦኬ ችግር የለውም ሰርቻ አይደል ማገኘው ብለሽ አደራሽን ጸጥል ትችላለሽ። ግን እዚህ ጋር ልጅ አለ ብዙ ነገሮች አሉ አደራ ሲሰጥ ማለት ነው። እንደኔ ከብዙ አንግል ነው ይሄን ልጅ ይቻልኩት 50-50 ልጅ ይቻልኩት ባለ ነገር ሳይሆን ከብዙ ነገሮች አንፃር እኔ ይሄ ነው። አመሰግናለሁ። ኦኬ ቴንክ ዩ እናመሰግናለን። ግን መልስሽ ለኔ እንደው መልስ ሰጥሽ ሳይሆን ዛሬ ለካ እኔ ቤት ሰላም ብላን ሄደች ነው ያልኩት። ምክንያቱሽ በጣም ምርጥ ነው። የሰጠሽን ምክንያት ከፈጣሪ ማንን ነው የሚለው ጥያቄ ያስነሳል። እኔስ ሐሳብሽ ምርጥ ነበር፣ ግን መምረጥ ባለመቻልሽ ለቅየሽ መምረጥ ባለመቻልሽ ደስ አላለኝም እና አንዱን መምረጥ አለብሽ። ሰቅልሻለሁ እንደኔ ያልኩት እንደኔ አደራን በአንድ በኩል ካየነው በአንድ መንገድ በኩል ካየነው አደራ ተቀባይ ይበልጣል። አደራ የተሰጠው ሰውዬ በጣም ብዙ ኃላፊነት አለበት። በአንድ በኩል የሆነ ወገን ይዘን ካየነው ተቀባይ እንትን ይላል። ግን የሰጠን አደራ ወሳኝነት አለው። ገብቶሃል? እንደኔ ልጅን አደራ ሰጥቼ መጥቼ እዚህ ጋር እኮ አደራ ስለሰጠሁት የዛ ሰው ኃላፊነት ነው ብዬ መደምደም የለብኝም። እኔም እዚህ ጋር መጨነቅ አለብኝ። ገብቶሃል? ግን እንደንትን አሁን አንድ ሳይድ ከያዝን የአደራ ተቀባይ በጣም ከባድ ነው። ኦልሬዲ እኔ አደራ ሰጥቻለሁ፣ በቃ ከጭንቅላት ወርዶኛል ብዬ አስባለሁ። ግን ከብዙ ነገሮች አንፃር ሁለቱም እላለሁ እኔ አሁንም እንደዛ ነኝ። ግን በአንድ ሳይድ ከያዝን ተቀባይ ብዙ ኃላፊነት አለበት። እሺ እናመሰግናለን ነቅዬ። መቅደስ ግቢያ የላኩልሽ ተቀበይ ነው። እስኪ ጋይስ ታፕ ሼር ኮፒ ሊንክ አድርጉ። እስኪ አቁስ ፕሊዝ ኮፒ ሊንክ ያንሳው።